SEO Social Science YouTube channel, your study guide. አይ ሰላም እንዴት ናችሁ? የኢትስ ዩቲዩብ ቻናል ተመልካቾች ዛሬ እንግዲህ ይዤላችሁ የመጣሁት ሂስትሪ ግሬድ 11 አዲሱን ካሪኩለም ማለት ነው ዩኒት 5 ነው ይዤላችሁ የመጣሁት። እንደምታውቁት 1 2 3 4 ሙሉን ሰርተን ጨርሰናል። አሁን ደግሞ ዩኒት 5ን ቀጣዩን ፓርት 1 አይተናል። አሁን ደግሞ ቀጣዩን ክፍል የምንመለከት ይሆናል። ባለፈው ምን አይተናል? ስለ ፒፕልስ ኢን ስቴት ኦፍ አፍሪካ እስከ 1500 የነበረውን ከዛ በኋላ አሸንት ኢን ሚዲቫል አፍሪካን ስቴት የሚለውን ተመልክተናል። ስለ አፍሪካን ላንጉዌጅ ክላሲፊኬሽን ዲስትሪቢዩሽን ምናምን የሚለውን ተመለከትን። ከዛ በኋላ 5.2 ደግሞ ስለ ኖርዝ አፍሪካ ስለ ማሙሉክ ኢጅፕት ተመልክተናል። እና በተጨማሪም ደግሞ 5.3 ስፕሪድ ኦፍ ኢስላም ቱ ኖርዝ አፍሪካ የሚለውን ተመልክተናል ማለት ነው። አሁን ደግሞ ቀጣዩን የምንመለከት ይሆናል ማለት ነው። 5.4 ስለ ስቴት ኢን ዌስተርን አፍሪካ የሚለውን እንመለከታለን። እና ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ እንዲሁም ይሄንን ፒፒቲ በነጻ ማግኘት ከፈለጋችሁ ቴሌግራም ቻናል ላይ መለቅ ይሆናል። እዛ ላይ ገብታችሁ ማግኘት ትችላላችሁ። እንዲሁም ማስታወቂያ ማሰራት የምትፈልጉ ሰዎች ካላችሁ በዚህ ዩዘር ኔም ቴሌግራም ላይ ብታዋሩኝ የምታገኙኝ ይሆናል ማለት ነው። እናም ወደ ትምህርታችን ስንገባ 5.4 ስቴትስ ኢን ዌስተርን አፍሪካ ስለ ምዕራብ አፍሪካ መንግስታት ነው አሁን የምንማረው ማለት ነው። the geographic regions of West Africa stretched from Lake Chad in the east to the Senegals, Gambia and Niger rivers in the west እና ይሄ የምዕራብ አፍሪካ ጂኦግራፊካላዊ ክልል ከምስራቅ ቻድ ሀይቅ ጀምሮ እስከ ምዕራብ ሴኔጋል፣ ጋምቢያ እና ኒጀር ወንዞች ድረስ ይዘልቃል ማለት ነው። እና the Arab rendering of these regions in Bilad al-Sudan which means land of the blacks እናም በአረብኛ ቋንቋ ይሄ ክልል ቢላድ አል-ሱዳን ተብሎ ይጠራል። ትርጉም የጥቁሮች ምድር ማለት ነው ማለት ነው። እና it also called western Sudan እና ይሄም ደግሞ ምዕራባዊ ሱዳንም ተብሎ ይጠራል። እና it was in this part of Africa that the emperor of Ghana, Mali, Songhali, Kanem, Bornu and others once thrived, affirming and reaffirming that Africa was one of the place in the ancient world where cultures and civilization bloomed. እናም በአፍሪካ ውስጥ በነዚህ አካባቢ ማለት ነው በጋና የማሊ ሶንግሃይ እና የኮነም ቦርኑ ግዛቶች የነበሩ ሲሆን ይህም አፍሪካ የባህልና የስልጣኔ ማዕከልም እንደነበረች ያሳያል ማለት ነው። the trans-Saharan strait that connected North and Western Africa, which East Africa formed the economic base of this empires እና በሰሜን እና በምዕራብ አፍሪካ መካከል እንዲሁም ከምስራቅ አፍሪካ ጋር የነበረው የንግድ ልውውጥ ለነዚህ ግዛቶች የኢኮኖሚ መሰረትም ነበር ማለት ነው። እናም የመጀመሪያው ስለ ኤምፓየርስ ኦፍ ጋና ስንመለከት ስለ ጋና ግዛት ስንመለከት እዚህ ጋር ለርኒንግ ኮምፒተንሶች አሉ። ምን ይላል? explain the economics means of the empires of Ghana የጋና ግዛት የኢኮኖሚ ምንጮችን ከተማራችሁ በኋላ መግለጽ ትችላላችሁ። ሌላው recognize the oldest known state in West Africa በምዕራብ አፍሪካ ውስጥ የነበረውን ጥንታዊ መንግስት መለየትም ይኖርባቸዋል ከተማርን በኋላ ማለት ነው። በተጨማሪም ደግሞ make a list of cities established by the empires of Ghana በጋና ግዛት የተመሰረቱትን ከተሞች መዘርዘርም ትችላላችሁ። ያው ይሄንን ከተማርን በኋላ ማለት ነው። ሌላ በተጨማሪ draw sketch a map of Africa and indicate the area that once ruled by the Shangana እና የአፍሪካን ካርታን በመሳል በጥንታዊቷ ጋና የተዳደሩ የነበሩትን ቦታዎች በማመልከት ማወቅም ትችላላችሁ። እዚህ ጋር ነው ማለትም ትችላላችሁ ማለት ነው። እና እነዚህን አክቲቪቲዎች በእውነት ስሯችሁ ይጠቅሟቸዋል ማለት ነው። እናም
እነዚህን አክቲቪቲዎች ሰርታችሁ ኮሜንት ላይ ብትጽፉልኝ እና ብዙ ላይክ ያገኘ የሚፈልገውን ትምህርት ወይም እንዲሰራለት የሚፈልገውን ነገር ሰርቼ መለቅለት ይሆናል ማለት ነው። እናም ኮሜንት አድርጉ። ሌላኛው ነው ብሬንስቶርሚንግ ኩዌሽን ነው። ምን ይላል? አንደኛው ዱ ዩ ቲንክ ዳት አሸንት ጋና ኢዝ ዘ ሴም አስ ሞደርን ጋና? ጥንታዊቷ ጋና አሁን ያለችውን ጋና አንድ ናቸው ወይ ብላችሁ ታስባላችሁ ወይ? እና who were the Soninke or what was their role in the history of ancient Ghana? እና ሶኒኬ የሚባሉ ሰዎች እነማን ነበሩ እና በጥንታዊቷ ጋና ታሪክ ውስጥ ምንስ ሚና ነበራቸው ይላል ማለት ነው። እና እነዚህንም ጥያቄዎች ስሩ፣ እውነት ይጠቅማችኋል። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። እንዲሁም ቪፒኤን ኦን አድርጉ። እውነት እኔ ቪፒኤን ኦን ስታደርጉ ቀጣይ ለምሰራው ቪዲዮ ሞቲቬትድ ይሆነኛል ማለት ነው። እና ወደ ትምህርታችን ስንገባ the oldest known kingdom in West Sudan was ጋና። በምዕራባዊ ሱዳን ከሚገኘው መንግስት መካከል አሸንቱ ኦልደስቱ ጋና ነበር እና although Ghana was founded around the 4th century by the Soninke peoples, the kingdom's reached the height of its powers about 1000 AD. እናም ጋና በሶኒኬ ሰዎች በአራተኛው ክፍለ ዘመን አካባቢ የተመሰረተች ሲሆን በ1000 ዓመተ ዓለም ደግሞ አካባቢ ደግሞ ከፍተኛ ስልጣን ላይም ደረሰች ማለት ነው። እና several cities were established as a result of trading activity in the region እና በንግድ እንቅስቃሴ ምክንያት ደግሞ በክልል ውስጥ ብዙ ከተሞችም ተመስርተዋል። እና ኩምቢ ታሌ was the political centers in አውዳጉስት ጋናስ ኢኮኖሚስ ሀብ። እናም ኩምቢ ሳሌ የፖለቲካ ማዕከል ስትሆን አውዳጉስት ደግሞ የጋና ኢኮኖሚካዊ ወይም ኢኮኖሚያዊ ማዕከልም ነበረች። እና the greatness and wealth of Ghana came from trade እና የጋና ታላቅነት greatest እና wealth ሀብት የመነጫው ከንግድም ነበር። እና አሸንት ጋና was located on the trans-Saharan trade route between North Africa and the forest belt። እና እነዚህ አሸንት ጋና በሰሜን አፍሪካ እና ይሄ ትራንስ ሳሃራን ትሬድ እና በኖርዝ አፍሪካን ፎረስት ቤልት የሚባለው አላ ቀጠና በዛ መካከል በነበረው ይሄ የትራንስ ሳሃራን የንግድ መስመር ላይም ትገኝ ነበር ማለት ነው። እና this gave the merchants of the kingdoms an advantage of the being middlemen in the trade between the two regions። እና ይህ ሁኔታ ደግሞ የመንግስቱን ወይም የኪንግደሙ በዛ ውስጥ ያሉት ነጋዴዎች ማለት ነው በሁለት ክልሎች መካከል እንደ ሚድል ሜን እንዲሆኑም አስችሏቸዋል ማለት እና the incomes obtained from the trade enabled the rulers of Ghana to set up a strong central government እና ከንግዱ የሚያገኙትን ገቢ ደግሞ ጠንካራ ማዕከላዊ መንግስትም እንዲመሰርቱ ረድቷቸዋል ማለት እና the establishment of a strong central government helped the maintenance of peace and security in the kingdoms which in turn encouraged the growth of trade። እና ይሄ ሴንትራል ገቨርንመንቱ ስትሮንግ መሆኑ ጠንካራ ማዕከላዊ መንግስት መመስረት በመንግስት ውስጥ ሰላምና ደህንነት እንዲኖር ረድቶታል። ይህም ደግሞ የንግድ እድገትንም አበረታቷል ማለት ኢንኮሬጅ አድርጓል። እና ስትሮንግ አርሚ was also organized and used to conquer the neighboring people እና ጠንካራ ጦር በማቋቋም ጎረቤታቸውን ለመቆጣጠር ይጠቀሙበትም ነበረ። እና ጋኒያን ክራፍትስሜንስ were skilled at iron work እናም የጋና የእጅ ባለሙያዎች ማለት ነው በአይረን ወርክ ስራም በጣም የተካኑ ነበሩ። እና this gave them an upper hand over their neighbors where they did not have the technology of iron working። እናም ይህም የአይረን ስራ ስለ ቴክኖሎጂ ማለት ነው በሌላቸው ጎረቤታቸው ላይ ወይም ናይበሩ ላይ የበላይነት እንዲኖራቸውም አድርጓል ማለት ነው። እና as a result her rulers were able to establish vast empire which stretched over much of present day Mali and Mauritania። እና በዚህ ምክንያት ማለት ነው ሩለሮቹ ማለት ነው በአሁኑ ማሊ እና ሞሪታኒያ ላይ
ትልቅ የሆነ ስትሬች ያደረገ የተዘረጋ ሰፊ ግዛትን መመስረት ችለዋል በዚህ ምክንያት ማለት ነው። እና the decline of the empires of Ghana came in the 11th century following the አልሞራቪድ አታክ እና ግን የጋና ግዛት መዳከም የጀመረው በአልሞራቪዶች በ11ኛው ክፍለ ዘመን ባደረሱት ጥቃት ነበረ ማለት ነው። እና in 1054 they controlled አውዳጎስት ጋናስ ኢኮኖሚ ሴንተር which significantly shaped ትሬዥሪ እና በ1054 የአልሞራቪዶች የጋናን የኢኮኖሚ ማዕከል የሆነችውን አውዳጎስትን በመቆጣጠራቸው የጋና ትሬዥሪ ማለት ነው ወይም ግምጃ ቤት እንዲዳከም አድርጓል ማለት ነው። እና the controls of her political center ኩምቢ ሳሌ in 1076 by the Almoravid marked the end of the empire of Ghana እና በ1076 አልሞራቪዶች የፖለቲካ ማዕከሏን ማለት ነው ኩምቢ ሳሌን በመቆጣጠራቸው የጋና ግዛት ፍጻሜ ሆነ ማለት ነው። እና ስለ ጋና ይህንን ይመስላል። እና እዚህ ድረስ ከመጣችሁ ሰብስክራይብ አድርጋችሁ ለፉ። ሰብስክራይብ እና ኮሜንት ማድረግም እንዳረሱ። እና ስለ ጋና አለቀ። ስለ ኤምፓየር ኦፍ ማሊ ስንመለከት ደግሞ እንደተለመደው ለርኒንግ ኮምፒተንሲ አለ እና ስለሚጠቅማችሁ ነው የምነግራችሁ ይሄን ነገር። እና ኤክስፕሌን ዘ ኢኮኖሚክስ ሚንስ ኦፍ ዘ ኤምፓየርስ ማሊ ስለ ማሊ ግዛት የኢኮኖሚያዊ ምንጮችን መግለጽ ትችላላችሁ። ይህንን ትምህርት ከተማረ ስለ ማሊ ካወቅን በኋላ እነዚህ ነገሮች ታውቃላችሁ ማለት ነው። እና አፕሪሺየት ዘ ሊደርሺፕ ኳሊቲስ ኦፍ ዘ ኪንግ ኦፍ ማሊ የማሊ ነገስታት የነበራቸውን የአመራር ክህሎት መገንዘብም ትችላላችሁ። እና ሜክ ሊስት ኦፍ ሲቲስ ስታብሊሽድ ባይ ዘ ኤምፓየርስ ኦፍ ማሊ እና በማሊ ግዛት የተመሰረቱትን ግዛቶችም መዘርዘርም ትችላላችሁ። እናም እዚህ ጋር ስኬች አድርጋችሁ የማሊ ግዛት የተዳደረባቸው የነበረዎችን ቦታ መመልከትም ትችላላችሁ ማለት ነው። ሌላኛው እዚህ ጋር ብሬንስቶርሚንግ ኩዌሽን አለ እና who were the ግሪቶስ እና ማን ናቸው? and then what fascinating stories can you make on the pilgrimage of Mali's strongest ruler እና በጣም ኃይለኛ የነበረውን የማሊ ገዢ ማለት ነው። ይሄ በፒልግሪም ጊዜ በጉዞ ላይ ምን አይነት አስደሳች ታሪኮች ተፈጠሩ የሚለውን ኤክስፕሌን ብታደርጉ አሪፍ ነው ማለት ነው። እና ወደ ትምህርታችን ስንገባ much of what we know about the rise of Mali comes from where Africa growth of storytellers እና ስለ ማሊ ግዛት እድገት ማለት ብዙ የምናውቀው ከምዕራብ አፍሪካ ግሪዮትስ ወይም ታሪክ ከሚናገሩ ሰዎች ነው። እና they passed down their history through oral history often through songs እና ታሪካቸውን በቃልና በዘፈን መልክም ያስተላልፋሉ። እና in the immediate aftermath of Ghana's collapse the Mandinka peoples of the upper Niger suffered a bitter defeat by rival leaders እና ጋና ከፈረሰች በኋላ ማለት ነው በላይኛው ኒጀር የነበሩ የማንዲንካ ህዝቦች በተቀናቃኛቸው ከፍተኛ ሽንፈት ደረሰባቸው እና ኤክሴፕት ሱንዲያታ all of his sons were killed እና ከሱንዲያታ በስተቀር ሁሉም ልጆች ሞተዋል ማለት ነው። እና by 1235 ሱንዲያታ had crushed his enemy won control of the gold trade routes and founded the empires of Mali እና በ1235 ሱንዲያታ ጠላቶችን በማሸነፍ የወርቅ ንግድ መስመሮችን በመቆጣጠር የማሊን ግዛት መሰረተ። ሱንዲያታ እና ሱንዲያታ ሩል ማሊ from 1230 to 1255 እና ከ1230 እስከ 1255 አስተዳድሯል ማለት ነው። እና he and his successor controlled such important gold fields of ዋንጋራ and ባምባክ እና እሱና ሰክሰሰሮቹ ማለት ነው እንደ ዋንጋራ እና ቦምባክ ያሉ ጠቃሚ የሆኑ የወርቅ ማውጫ ቦታዎችን ይቆጣጠሩ ነበረ። yet the power of Mali reached its highest in the regions of ማንሳ or king ሙሳ እና የማሊ ስልጣን ሃይስት ላይ ደረሰው በማንሳ ሙሳ በነገሰበት ጊዜ ነበር። እና he was the first to
embraced Islam which gained much progress afterwards እና እርሱ እስልምናን ለመቀበል የመጀመሪያው ሲሆን ከዚህ በኋላ ደግሞ ብዙ እርገቶችንም አስገኝቷል ማለት ነው። እና in 1324 Mansa Musa made a pilgrimage to Mecca on which he displayed the wealth and greatness of Mali to the rest of the world እና በ1324 ማንሳ ሙሳ ወደ መካ በሀጅ ጉዞ በማድረግ ማለት ነው የማሊን ሀብትና ዝናም ለዓለም አሳይቷል። ማንሳ ሙሳ ማለት ነው እና escorted by thousands of people he carried huge amount of gold which is generously distributed to the poor እና በሺዎች በሚቆጠሩ ሰዎች ታጅቦ ብዙ ወርቅ ይዞ በመሄድ ለድሆች ያከፋፍል ነበረ ማለት ነው እና after the days of Mansa Musa Mali was ruled by weak kings who speeded her gradual decline እና ማንሳ ሙሳ ከሞተ በኋላ ማሊን የገዙት ደካማ የሆኑ ዊክ የሆኑ ነገስታት ቀስ በቀስ ውድቀት እንዲገጥማቸው አድርገዋል ማለት እና the major factor for the declines and final fall of Mali including weak rulers who lacked the ability to manage their vast territory, internal power struggle and attack from different peoples like the Berbers from the north and the Songhai people from the east እና ለማሊ ውድቀት ምክንያቶች ደግሞ ዊክ የሆኑ ሩለሮች ሰፊ ግዛታቸውን ማስተዳደር አለመቻላቸው የውስጥ ሹክቻዎችና በርበሮችና በሶንጋይ ህዝቦች የተሰነዘሩ ጥቃቶች ነበሩ ማለት ነው እና of the Mosi or now an ethnic group belong to Burkina Faso and the Tuareg or principally inhabit area of the Sahara greatly struck the empire of Mali እና ከነዚህ ምክንያቶች መካከል ሞሲ ያሁን የቡርኪና ፋሶ ብሔረሰብ እና ቱአሬግ በሰሃራ በረሃ የሚኖሩ እና የማሊ ግዛት በእጅጉ ጎድተዋል ማለት ነው እና through the empire of Mali continued until 1550 this kings exercises normal powers እና የማሊ ግዛት እስከ 1550 ድረስ ቢቀጥልም ነገስታቶች ግን ትንሽ ስልጣን ብቻ ነበራቸው ማለት እና ስለ ማሊ ይሄንን ይመስላል እና አሁንም ሰብስክራይብ አድርጉ እዚህ ከደረሳችሁ ሰብስክራይብ ኮሜንቷንም እንዳትረሷት እና ሌላው ደግሞ ስለ ኤምፓየር ኦፍ ሶንግሃይ የምንመለከት ይሆናል ማለት ነው እንደተለመደው ለርኒንግ ኮምፒተንስ አለ እና explain the economic means of empires of Songhai የሶንጋይ ግዛት የኢኮኖሚ ምንጮች መግለጽ ይኖርባቸዋል and appreciate the leadership qualities of the king of Songhai in making the city of Timbuktu the centers of intellectual life እናም የሶንጋይ ነገስታት ቲምቡክቱን የእውቀት ማዕከል ኢንተሌክቹዋል ሴንተርስ በማድረግ የነበራቸውን የአመራር ክህሎትም መገንዘብ ትችላላችሁ ከዚህ በኋላ ማለት ነው እንደተለመደው ስኬች ማፕ ላይ በመሳል የሶንጋይን ግዛት ይተዳደር የነበረበትን ቦታም በቀላሉ ማወቅ ትችላላችሁ ማለት ነው እና ሌላኛው ብሬንስቶርሚንግ ኩዌስቸን አለ ምን ይላል what do you understand by an empire what was the largest of West Africa's empires እና ግዛት ማለት ምን ማለት እንደሆነ ትረዳላችሁ እና ከምዕራብ አፍሪካ ግዛቶች ደግሞ ትልቁ ደግሞ የትኛው ነበር እና as we noted above in the 4000 disputes over successions among weak rulers weakened Mali እና ከላይ እንደተመለከትነው በ1400ዎቹ በነበሩ ደካማ ገዢዎች ማለት ነው መካከል በተፈጠረው አለመግባባት ምክንያት ማሊ ተዳክማለች ማለት ነው እና subject peoples broke away and the empires contracted እና እነዚህ subject የሆኑ ፒፕሎች ወይም ህዝቦች ማለት ነው እየተገነጠሉ በመሄዳቸው ግዛቱ እየጠበበ ሄደ ማለት ነው by the 46 days the wealthy trading city of Ga had become
the capitals of the emerging West African kingdoms of Songhai እና በ1460ዎቹ ይሄ ወልዝ የነበረው የንግድ ከተማ የነበረችው ጋኦ ብቅ ያለች መጣች እና የሶንጋይ መንግስት ደግሞ ዋና ከተማም ሆነች እና ሶንጋይ ዴቨሎፕድ in the fertile regions at the bend of the Niger rivers in the present day state of Mali and Niger እና ሶንጋይ የተገነባው በአሁኑ ማሊ እና ኒጀር አካባቢ በኒጀር ወንዝ ዙሪያ ባለው ፈርታይል የሆነ መሬት ላይ ነበር ማለት ነው። between 1464 and 1492 ሱኒ አሊ built the largest state that had ever existed in West Africa እና በ1464 እና በ1492 መካከል ሱኒ አሊ ማለት ነው በምዕራብ አፍሪካ ታይቶ ማይታወቅ ትልቅ መንግስት መሰረተ እና he brought trade routes and wealthy state like Timbuktu under his control እና የንግድ መስመሮችን እና እንደ ቲምቡክቱ ያሉ ወልዝ የሆኑ ከተሞችን በቁጥጥር ስር አውሏል እና unlike the rulers of Mali he didn't adopt Islam but he followed an indigenous religion እናም ከማሊ ገዢዎች በተለየ ሱኒ አሊ ማለት ነው እስልምናን አልተቀበለም ነበር፣ ነገር ግን የአካባቢው ባህላዊ ሃይማኖትን ተከተለ እና ሱን after ሱኒ አሊ days in 1492 however the emperor Askia Muhammad set up a Muslim dynasty እና ሱኒ አሊ ከሞተ በኋላ እስኪያ ሙሐመድ የሚባል ንጉስ ማለት ነው የእስልምና ስርወ መንግስትን መሰረተ እና he further expanded the territory of Songhai and improved the government እና የሶንጋይን ግዛት በማስፋፋት መንግስቱንም ማሻሻለ እና to run the empires more efficiently he set up a bureaucracy with separate department for farming the militaries and treasury እናም ግዛቱን በብቃት ለመምራት ለእርሻ ለወታደራዊና ይሄ ለግምጃ ቤት የተለያዩ ክፍሎች ያሉ የቢሮክራሲዎችን አቋቋመ ማለት ነው። each was supervised by officials appointed by the emperor እና እያንዳንዱ ክፍል በንጉሱ በተሾሙ ባለስልጣን ቁጥጥር ስርም ይተዳደር ነበር እና like ማንሳ ሙሳ አስኪያ Muhammad made a pilgrimage to Mecca that led to strong tie with the wider Muslim world እናም ልክ እንደ ቅድም እንዳለው ማንሳ ሙሳ እስያ ሙሐመድ ወደ መካ በመሄድ ከሌሎች እስልምና ሀገራት ጋር ግንኙነትን ፈጠረ እና scholars from Muslim lands flocked to Askia Muhammad's court at Goa እና ከሙስሊም ሀገራት የተውጣጡ ምሁራን ወደ እስኪያ ሙሐመድ ኮርት መጥተው ነበረ እናም in towns and cities across Songhai he built mosques and opened school for the study of the Quran እና በሶንጋይ ከተማ ደግሞ መስጊዶችን መገንባት ቁርአንን ለማጥናት የሚያስችሉ ትምህርት ቤቶችንም ከፈተ እና ታው ሶንጋይ continued to prosper after the days of Askia Muhammad in 1528 disputed over succession to lead to frequently changed leaderships እና እስኪያ መሐመድ ማለት ነው በ1528 ከሞተ በኋላ ሶንጋይ ማደጓን ብትቀጥልን በተከታታይ በነበሩ አለመግባባቶች የአመራር ለውጦችም ተፈጥረዋል ማለት ነው እና in 1549 Askia Duat becomes emperor and the empire experienced relative peace እና በ1549 እስኪያ ዳውድ ንጉሰ ነገስት ሆነ። በዚህ ጊዜ ደግሞ ግዛቱም የተረጋጋ ሆነ ማለት ነው። after his death in 1582 succession problems became frequently and finally led to civil war እናም በ1582 ከሞተ በኋላ ግን ይሄ ሰክሰሽን ችግር ተከሰተ እና የእርስ በርስ ጦርነትም ተጀመረ እና at the times of እና ስለ ኢትዮጵያን ሂስትሪ ማወቅ ከፈለጋችሁ የሰራሁት ቪዲዮ አለ እና እዛ ላይ ገብታችሁ ተመልከቱ። እውነት በጣም ይጠቅማችኋል፣ ገራሚ ነው እና at the times of unrest of Sultan of Morocco Ahmed al-Mansur sent his army south to control the gold and salt mines of the Songhai እና
በዚህ ወቅት የሞሮኮ ሱልጣን የነበረው አህመድ አልመንሱር የሶንጋይን የወርቅና የጨው ማዕድናትን ለመቆጣጠር ጦሩን ወደ ደቡብ ላከ ማለት ነው። እና ኢን 1591 thus invaders using gunpowder weapons had conquered the empire እና በ1591 እነዚህ ወራሪዎች ገንፓውደርን በመጠቀም ግዛቱን ተቆጣጠሩ። like the Almoravid who conquered Ghana, the Moroccans were unable to rule an empire that stretched across the Sahara እናም ጋናን እንደወረሩ አልሙራቪዶች ማለት ነው ሁሉ ሞሮኮውያን ደግሞ በሳሃራ በረሃ ላይ የተዘረጋውን ማለት ነው ስትሬች ያደረገውን ግዛት መግዛት አልቻሉም ማለት ነው። እና this control over the regions was weak but the glory of Songhai could not be restored እና በክልሉ ላይ የነበራቸው ቁጥጥር ቢዳከም ይሄ የሶንጋይ ግሎሪ መመለስ ግን አልተቻላቸውም ነበር ማለት ነው። ስለ ሶንጋይ ይሄንን ይመስላል እና አሁንም እዚህ ድረስ ከደረሳችሁ ሰብስክራይብ ማድረግ እንዳትረሱ። እውነት በታማኝነት ሰብስክራይብ አድርጉ እዚህ ከደረሳችሁ። እሺ ስለ ኤምፓየር ኦፍ ካኔም ቦርኑ ስንገባ ስለ ካነም ቦርኑ ግዛት እናያለን እና it was an African trading empire ruled by Saifwa dynasty that controlled the area around Lake Chad from the 9th to the 19th century እና ይሄ ካነም ቦርኑ ማለት ነው ከ9ኛው እስከ 19ኛው ክፍለ ዘመን በቻድ ሐይቅ ዙሪያ ያለውን አካባቢ ይቆጣጠር የነበረ በአፍሪካውያን የሚመራ የንግድ ግዛት ነበረ ማለት ነው ካኑ ቦርኑ እና its territory at various times included what is now southern Chad, northern Cameroon, northeastern Nigeria, eastern Nigeria and southern Libya እና ይህ ግዛት ማለት በተለያየ ጊዜያት የደቡባዊ ቻድ፣ ሰሜናዊ ካሜሮን፣ ሰሜን ምስራቅ ናይጄሪያ፣ ምስራቃዊ ኒጀር እና ደቡባዊ ሊቢያን ደግሞ ይጨምር ነበር። and the Kanem Borno state was founded by the Kanuri, a mixed Negroid and Berbers peoples lived east of Lake Chad እና የካነም ቦርኑ ግዛት የተመሰረተው በቻድ ሐይቅ በስተ ምስራቅ በሚኖሩ የካኑር በተባሩ እነዚህ ኒግሮዎች እና በርበር ዝርያ ባላቸው ሰዎች ነበሩ እና it was ruled by the Miz sultans of the Saifwa dynasty who came to powers in about 850 AD እና ይሄ ግዛት በ850 ዓመተ ዓለም አካባቢ ስልጣን በያዙት በሳይፎዋ ስርወ መንግስት ማይ ስልጣኖች የተዳደር ነበረ ማለት ነው። the capital city was called ኒጂሚ እና ዋና ከተማው ኒጂሚ ትባል ነበረ እና the economy of the state was based on the trans-Saharan trade እናም የግዛቱ ኢኮኖሚ የተመሰረተው በትራንስ ሳሃራ ትሬድ ላይ ነበር ንግድ ላይ ነበረ እና since the empire was conventionally located in the east of the Sudan it was in contact with Nubia in the east, Egypt and other North Africa states in the north and also with its western and southern neighbors እና ይሄ ግዛት ማለት ነው በሱዳን መካከል ላይ ስለሚገኝ በምስራቅ ከኑቢያ በሰሜን ከግብጽ እንዲሁም ከሌሎች የሰሜን አፍሪካ ግዛቶች ጋር ግንኙነትም ነበረው እና as a result ካኔም ቦርኑ exploited the trade of half of the continent north of the equator እና በዚህ ምክንያት ካነም ቦርኑ ማለት ነው ከምድር ወገብ በስተሰሜን ያለውን አህጉር ግማሹን ንግድ ተቆጣጠረ ማለት ነውና the state was subjected to the influence of Islam which is the 9th century became the accepted religion እናም ይሄ ግዛት ማለት ነው ለእስልምና ተጽዕኖ የተጋለጠ ሲሆን በ11ኛው ክፍለ ዘመን እስልምና ተቀባይነት ያለው ሃይማኖት ሆነ ማለት ነው እና conquest during the next 200 years expanded the empire as far west as the Niger rivers and east to Wadi and to the north its power into the Fezzan እናም በሚቀጥሉት በነዚህ 200 ዓመታት ውስጥ የተደረጉ ወረራዎች ይህንን ግዛት በምዕራብ እስከ ኒጀር ወንዝ ድረስ እንዲሁም በምስራቅ እስከ
ዋዳይ ድረስም አስፋፋ ማለት ነው። እና in the 4th century wars with the Bulala people to the south forces the Mias to move west to Bornu, were succeeding Maiz reestablishing the empires, and under Ali Gaji founded a new capitals at Nagazarugamu. እና በ14ኛው ክፍለ ዘመን ከቡላላ ሰዎች ጋር የተደረገው ጦርነት ሚያስ የተባሉትን ሰዎች ወደ ምዕራብ እንዲሄዱ አስገደዳቸው። በኋላም በአሊ ጋጂ ስር አዲስ ዋና ከተማ በንጋዛርጋሙ መሰረቱ ማለት ነው። እና in the 4th century was one of the renewed expansions in power for the state under Me'inris Almoa, who had acquired firearms from the Turkish in North Africa. እና በ16ኛው ክፍለ ዘመን ከሰሜን አፍሪካ ከቱርኮች የጦር መሳሪያዎች ያገኘው ይሄ ኢድሪስ አሉማ የሚባል መሪ በመምጣቱ መንግስቱ በስፋት በኃይልም አደገ ማለት ነው። እና the empire declined against in the 8th century due in the parts of infiltrations by the Fulani from the west. እናም ከምዕራብ በኩል የፍላኒዎች ወደዚህ ግዛት ዘልቀው በመግባታቸው በ18ኛው ክፍለ ዘመን እንደገና መዳከም ጀመረ። in the years from 1808 or 09 the empire was rocked by an Islamic revivalist movement led to Usman Dan Fodio. እናም ከ1808 ወይም 09 ጀምሮ በኡስማን ዳን ፌዲዮ የሚመራው የእስልምና ሙቭመንት በመነሳቱ ግዛቱ ተናወጠ ማለት ነው። እና in 1846 the Wadi kingdoms absorbed Kanium, which marks the end of one of the longest surviving empire in West Africa. እናም በ1846 የዋንዳይ መንግስት ካነምን በመቆጣጠሩ ማለት ነው በምዕራብ አፍሪካ ለረጅም ጊዜ ከቆዩት ግዛቶች መካከል አንዱ ፍጻሜ ሆነ ማለት ነው። እና እዚህ ድረስ ከደረሳችሁ ሰብስክራይብ አድርጉ። ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ፣ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከት እንዳዘነጉ። እንዲሁም ይህንን ፒፒቲ ማግኘት ከፈለጋችሁ በነጻ ቴሌግራም ቻናል ላይ መለቅ ይሆናል፣ እዛ ገብታችሁ መመልከት ትችላላችሁ ማለት ነው። እና ሌላው ደግሞ የምንመለከተው ስለ ሀውሳ ሲቲ ስቴት ሲቲ ስቴቶች ግዛቶችን እንመለከታለን። እንደተለመደው እዚህ ጋር ለርኒንግ ኮምፒተንሲ አለ። explain the kind of relationship that existed between the different ሀውሳ city state በተለያየ የሀውሳ ከተማ ግዛቶች መካከል የነበረው ግንኙነት ማወቅ ትችላላችሁ ስለ ሀውሳ ከተማርን በኋላ እና ደግሞ የአፍሪካን ካርታ በመሳል የሀውሳን ህዝቦች ይኖርበት የነበረውን ቦታ መመልከትና ማወቅ ትችላላችሁ። ሌላ identify each city state or the base of economic activity እና ለእያንዳንዱ የከተማ ግዛት በኢኮኖሚያዊ እንቅስቃሴ ላይ በመመስረት መለየት ትችላላችሁ ማለት ነው። ሌላ ብሬንስቶርሚንግ ኩዌስችን ነው። ምን ይላል? what do you understand by ሲቲ ስቴቶች ማለት ምን ማለት ነው? can you mention 3 ሀውሳ ሲቲ ስቴት እና 3ቱን የሀውሳ ከተሞች ግዛቶች መጥቀስ ትችላላችሁ ወይ ይላል። እና መልሶቹን ጻፉ ኮሜንት ላይ። እናም ወደ ትምህርቱ ስንገባ a city state could be defined as a small independent country consisting of a single city, the government of which exercise full sovereignty or control over any state itself and all territories within its borders. እናም ይሄ ሲቲ ስቴት ማለት ትንሽና ራሷን የምትችል በአንድ ከተማ ብቻ የምትመራ ሀገር ስትሆን ሙሉ ስልጣን ደግሞ በራሷ ላይ ያላት ናት ማለት ነው። እና ሂስቶሪካሊ the first city state involved in the classical period of Greek civilization during the 4th and 5th century BC. እና በታሪክ ደግሞ ለመጀመሪያ ጊዜ የከተማ ግዛቶች የተፈጠሩት በ4ኛው እና በ5ኛው መቶ ክፍለ ዘመን ከክርስቶስ ልደት በፊት በነበረው ይሄ የግብጽ ማለት የግሪክ ስልጣኔ ዘመን ነበር ማለት ነው። እና the unique characteristics of a city state that sets it aside from other
ታይፕስ ኦፍ ገቨርንመንት ኢዝ ኢትስ ሶቨርኒቲ ኦፍ ኢንዲፔንደንስ እና ይሄ ሲቲ ስቴት ከሌሎች የመንግስት አይነቶች የሚለየው በራሱ የሆነ ነፃ ሆኖ የሚመራ ስለሆነ ነው ማለት ነው። እና this means that a city state was the full right and power to govern itself and its citizens without any interference from outside government እና ይሄ ማለት አንድ ይሄ የከተማ ግዛት ማለት ነው ከማንም ጣልቃ ገብነት ውጪ ራሱን በራሱ የማስተዳደር ሙሉ መብት አለው ማለት ነው። እና in Africa the Hausa people established several city states in what is now northern Nigeria እናም በአፍሪካ የሀውሳ ግዛቶች ማለት ነው በአሁኑ ሰሜናዊ ናይጄሪያ በርካታ የከተማ ግዛቶችን መስርቷል። እና the first of the state Daura or probably the oldest of all Gobir ራኖ emerged around 1000 AD እና ከመንግስታቱ የመጀመሪያዎቹ የሆኑት ዳውራ፣ ጎቢር፣ ራኖ የመሳሰሉት ናቸው እና በ1000 ዓመታት አካባቢ ተመስርቷል። እና other major Hausa city state include ካቲስና፣ ዛዙ፣ ጎቢር፣ ካኖ፣ ራኖ፣ ቢራም እና ሌሎች ደግሞ ዋና ዋና የሀውሳ ከተሞች ግዛቶች ካቲሲና፣ ዛዛው፣ ጎቢር፣ ካኖ፣ ራኖ እና ቢራም ናቸው። እና the Hausan city state emerged as the southern terminals of the trans-Saharan caravan trade እናም የሀውሳ ከተማ ግዛቶች ብቅ ያሉት የትራንስ ሳሃራን ትሬደሮች ወይም ካራቫን ትሬደሮች ማለት ነው በደቡብ መዳረሻ ሆነውም ነበር። እና like many larger cities such as Gwa, Timbuktu and the Mali Empire, the city states begins as the centers of a long distance trade that include leather, gold, clothes, salt, cola, nuts and animals hides እና ልክ እንደ ጋኦ እና ቲምቡክቱ ማለት ነው። እነዚህ ከተሞች እሺ ጋኦ እና ቲምቡክቱ የማን ከተሞች እንትን ናቸው? የማን ግዛት ከተሞች ነበሩ? ጋኦ እና ቲምቡክቱ እና እነዚህ ከተሞች የከተማ ግዛቶች ማለት ነው። ልክ እንደዚህ ቆዳ፣ ወርቅ፣ ጨርቃ ጨርቅ፣ ጨው፣ ኮላ፣ የእንስሳት ቆዳዎችን ያካተቱ የረጅም ርቀት ንግድ ማዕከልም እንዲሆኑ አድርጓቸዋል ወይም ሆኖ ጀምረዋል ማለት ነው። ሀውሳ መርቻንትስ each of the cities collected trade items from the reinforced regions to the south, processed and taxed them and then sent them north to cities along the Mediterranean እና በእነዚህ ከተሞች ውስጥ የሀውሳ ነጋዴዎች ከደቡብ የሬንፎሬስት ሪጅን ማለት ነው አካባቢ የንግድ እቃዎችን ሰብስበው ታክስ ከጣሉ በኋላ ወደ ሰሜን ወደ ሜዲትራኒያን ከተሞችም ይልኩ ነበር። እና therefore trade and agriculture formed the economic base of the Hausa city state እና ስለዚህ ንግድና ደግሞ ግብርና የሀውሳ ከተማ ግዛቶች የኢኮኖሚ መሰረትም ሆኗል። እና the trade probably influenced political development as idea or and peoples from the Middle East and North Africa made their way south to their cities እና ከምዕራብ እስያ እስከ ሰሜን አፍሪካ የመጡ ሰዎች ማለት ነው ወደ ደቡብ ወደ ከተሞች ሲሄዱ ንግዱ በፖለቲካ እድገት ላይ ተጽዕኖም አሳድሯል። እነዚህ ሰዎች እንደዚህ ሲያደርጉ ማለት ነው። and then certainly trade influenced region እና በሃይማኖት ላይም ተጽዕኖ አሳድሯል። እና በ1200 all of the city states had Muslim rulers እና በ1200 ሁሉም የከተማ ግዛቶች ሙስሊም ገዢዎች ነበሯቸው። እና the Hausa city state were specialized in different occupations እና የሀውሳ ከተማ ግዛት በተለያየ ስራዎች ላይ ያተኩሩ ነበር። እና ካኖን and ካትስና in the north were specialized in trade and crafts technology እና እነዚህ ከተሞች ደግሞ በንግድና በእደ ጥበብ ላይ የሚያተኩሩ ነበር። እና ዳውራ one of the others hand was specialized in iron working እና በሌላ በኩል ደግሞ ይሄ ደግሞ ዳውራ ደግሞ በብረት ላይ ደግሞ ያተኩር ነበር። ላዛሪያ located in the southernmost west the principal providers of slaves እና በደቡብ በኩል የምትገኘው ዛሪያ ደግሞ የስሌቦች ዋና ፕሮቫይደር ወይም አቅራቢ ነበረች። also each Hausa city state
begins as a small walled village of Hausa speakers. Trade brought immigrants from the north, west, and east, all of whom were incorporated into this growing urban societies እና ምንም እንኳን እያንዳንዱ የሀውሳ የከተማ ግዛት ማለት ነው እንደ ትንሽ የታጠረ መንደር ቢጀመርም ንግድ ደግሞ ከሰሜን ከምዕራብና ከምስራቅ ሚግራንት ስደተኞች በማምጣት ማለት ነው ሁሉም በማድረግ ላይ ባሉ ከተሞች ውስጥ እንዲኖሩ አድርጓል ማለት ነው እና both indigenous people and immigrants farmed the areas around the cities, providing food for the urban populations in exchange for military protection from the nomads and rival political states እና ሁሉም የአገሬው ተወላጆችና እነዚህ ስደተኞች ኢሚግራንቶች ማለት ነው በከተማ ዙሪያ ያሉትን ቦታዎች በመስራት ለከተማው ህዝብ ምግብ የሚያቀርቡ ሲሆኑ በመላሹ ደግሞ ከዘላኖች ወረራ ከኖሚዶች ማለት ነው ወረራ ወታደራዊ ጥበቃም ያገኛሉ እና by the 5000s Kano had becomes the largest and most prosperous of the city state እና በ1500ዎቹ ካኖ ከከተማ ግዛቶች ትልቁና በጣም የበለጸገች ከተማ ሆነች እና it was a major trading centers for ivory, gold, leathers and slaves እና ካኖ ደግሞ ይሄ የዝሆን ጥርስ ወርቅ ቆዳና ስሌቦች ዋና የንግድ ማዕከልም ነበረች እና አረብ ኤንድ በርበርስ ትሬደርስ resided in the city along with local merchants እና ከአካባቢው ነጋዴዎች በተጨማሪ አረብና በርበር ነጋዴዎችም በከተማ ውስጥ የሚኖሩ ነበር እና it also became the leading center for Islamic cultures in the region through it was challenged on occasions by ካታሲና እና ካኖ ምንም እንኳን በተወሰኑ ጊዜያት በካትሲና በትፈታተንም ማለት ነው በክልል ውስጥ የእስልምና ባህል መሪ ማዕከል ለመሆን በቅታለች እና at times Kano and other city states attempted to conquer their rivals but none of them had the military or economics capacity to dominate the regions እና አንዳንድ ጊዜ ካኖና ሌሎች የከተማ ግዛቶች ማለት ነው ተቀናቃኞቻቸውን ለመቆጣጠር ቢሞክሩም አንዳቸውም ክልሉን ለመቆጣጠር የሚያስችል ወታደራዊም ሆነ የኢኮኖሚያዊ አቅምም አልነበራቸውም እና consequently the city-state remained a loose confederations, sometimes working jointly but more often as economics and political rivals እና በዚህ ምክንያት ማለት ነው የከተማ ግዛቶች አንዳንድ ጊዜ በጋራ ቢሰሩም በአብዛኛው ጊዜ ግን እንደ ኢኮኖሚያዊና ፖለቲካዊ ተቀናቃኞች ሆነው የሚቆዩ ነበረ እና the rivalry however came to an end in 1804 when Ottoman Dan Fodi, a Fulani religious leaders from Gobir, begins a jihad that in 850s swallowed all the city-states into Sokoto Caliphate እና ያ ፉክክር ግን ማለት ነው በየቱ ጋር ነበርኩኝ ጠፍቶብኝ ነው The rivalry however comes to an end in 1804 when Ottomans Dan Fodi, a Fulani religious leaders from Gobir, begins a jihad that in 1850s swallowed all of the city-states into the Sokoto Caliphate እና ያ ፉክክር ግን በ1804 የፋላኒ ሃይማኖታዊ መሪ ኡስማን ዳን ማለት ነው ፎዲዮ የጂሃድ ሲጀምር በ1815 ሁሉንም የከተማ ግዛቶች ወደ ሶኮቶ ካሊፋነት በመቀላቀል እንዲያበቃ አድርጓል ማለት ነው እና nearly one century later in 1905 the Hausa city states became part of the British Empire እና ከመቶ ዓመታት ገደማ በኋላ በ1903 የሀውሳ ከተማ ግዛቶች ማለት ነው የእንግሊዝ ቀኝ ግዛት አካሉን የብሪቲሽ ማለት ነው እናም today they are major cities in northern Nigeria እና በአሁኑ ጊዜ ደግሞ እነዚህ ከተሞች በሰሜናዊ ናይጄሪያ ውስጥ ዋና ከተሞች ናቸው ማለት ነው እና እዚህ ድረስ ከደረሳችሁ እንግዲህ አይቀር ሰብስክራይብ አድርጉ ላይክም አድርጉ ኮሜንትም ጻፉ እና
ይህንን ፒፒቲ ማግኘት ከፈለጋችሁ ደግሞ ቴሌግራም ቻናል ላይ የመለቅ ይሆናል። እዛ ገብታችሁ በነፃ ማግኘት ትችላላችሁ ማለት። ሌላ የምንመለከተው ስፕሪድ ኦፍ እስላም ኢን ዌስት አፍሪካ፣ ስለ እስልምና በምዕራብ አፍሪካ እንዴት እንደተስፋፋ እንመለከታለን። እንደተለመደው ለርኒንግ ኮምፒተንሲዎች አሉ እና አፍተር ለርኒንግ ዲስ ሌሰን ኦኬ ይህን ትምህርት ከተማርን በኋላ የሚከተሉትን ማድረግ ይኖርባቸዋል፣ ማወቅ ይኖርባቸዋል እና ኤክስፕሌን ዘ ዌይስ ትሩ ዊች እስላም ሪችድ ዌስት አፍሪካ፣ እስልምና ወደ ምዕራብ አፍሪካ የደረሰባቸው መንገዶች መግለጽ ትችላላችሁ። አይደንቲፋይ ዘ ሜጀር አክተርስ ኢን ዘ ስፕሪድ ኦፍ እስላም ኢን ኢስት አፍሪካ፣ እና በምዕራብ አፍሪካ እስልምና በማስፋፋት ረገድ ዋና ዋናዎቹ መለየትም ትችላላችሁ ማለት ነው። እንደተለመደ ብሬንስቶርሚንግ ኩዌሽን አለ። How do you explain the political and social importance of Islam in West Africa? በእስልምና እና በምዕራብ አፍሪካ ያለ ፖለቲካዊና ማህበራዊ ጠቀሜታ እንዴት ትገልጹታላችሁ? እና where the presence of Islam in West Africa dates back to a century, the spread of faith in the regions was gradual process. እናም እስልምና ማለት ነው ወደ ምዕራብ አፍሪካ ከስምንተኛው ክፍለ ዘመን ጀምሮ የገባ ቢሆንም መስፋፋቱ ግን ቀስ በቀስ ነበር እና much of what we know about the early history of East Africa came from the medieval accounts written by Arabs and North Africa geographers and historians። እና ስለ ምዕራብ አፍሪካ የመጀመሪያ ታሪክ የምናውቀው ማለት ነው ከአረብ እና ከሰሜን አፍሪካ ጂኦግራፊካሎች እና ታሪካዊ ጸሐፊዎች ከተጻፉት ይሄ ከሜዲቫል ዘመን ሂስትሪ ወይም ዘገባዎች ነው ማለት ነው። እና the early presence of Islam in West Africa was linked to trade and commerce with North Africa። እና በምዕራብ አፍሪካ እስልምና መገኘት ማለት ነው ከሰሜን አፍሪካ ጋር ባለው ንግድ እና ልውውጥ የተያዘ ነበረ እና ትሬድ ቢትዊን ዌስት አፍሪካ ኤንድ ሜዲትራኒያን ፕሪዴትድ እስላም እና በምዕራብ አፍሪካ እና በሜዲትራኒያን ባህር አካባቢ መካከል የነበረው ንግድ ማለት ነው ከእስልምና በፊትም ነበር። ሃይበር አፍሪካን ሙስሊምስ ኢንተንሲፋይድ ዘ ትራንስሳሃራን ትሬድ። ይሁን እንጂ የሰሜን አፍሪካ ሙስሊሞች ማለት ነው ይሄ ትራንስሳሃራን ንግድን አጠናክረው ቀጠሉ። ኖርዝ አፍሪካን ትሬደርስ ዌር ሜጀርስ አክተርስ ኢን ኢንትሮዲዩሲንግ እስላም ኢንቱ ዌስት አፍሪካ። እና የሰሜን አፍሪካ ነጋዴዎች እስልምና ወደ ምዕራብ አፍሪካ እንዲገባ ትልቅ ሚናም ነበራቸው እና ሰቨራል ሜጀር ትሬድ ሮድስ ኮኔክትድ አፍሪካን ቢሎ ዘ ሳሃራ ዊዝ ዘ ሜዲትራኒያን ሚድል ኢስት ሰች አስ ሲጅል ማሳ ቱ ስዋዳ ጉስት ኤንድ ጋዳማስ ቱ ጋው። እና ከሳህራ በታች ያለው አፍሪካ ከሜዲትራኒያን አካባቢ ጋር የሚገናኙ እንደ ሲጄል ማሳ ወደ አውዳጎስ እና ቃዳሜስ ወደ ጋኦ ያሉ በርካታ የንግድ መስመሮችም ነበሩ እና ደስ ሴንተርስ ኦፍ ትሬድ variability became centers of Islamic learnings and civilization። እና እነዚህ የንግድ ማዕከላት ማለት ነው የእስልምና ትምህርትና ስልጣኔ ማዕከልም ሆነው አደጉ ማለት ነው። እና in the kingdoms of Tekru situated on both banks of the Senegal, Islam was accepted as early as 850 AD by the Dayago dynasty። እና በሴኔጋል ወንዞች ዳርቻ ላይ በምትገኘው ቴክሩር መንግስት ማለት ነው እስልምና በ850 ዓመት አለ በዲያጎ ስርወ መንግስት ተቀባይነት አገኘ እና this dynasty was the first Negro people to accepted Islam, the first Negro። እና ይህም ስርወ መንግስት እስልምናን የተቀበለ የመጀመሪያው ጥቁር ህዝብም ነበር እና this gives a uniform Muslim law to the people። እናም ይህም ለህዝቡ አንድ አይነት የእስልምና ህግም እንዲኖር አድርጓል እና by the times the Almoravidun of Almoravid began their attack on Tikru in 1042 AD, Islam had made a deep impact on the peoples of that area። እና አልሞራቪዶች በ1042 ቴክሩን በወረሩበት ጊዜ እስልምና በዚህ አካባቢ ባሉ ሰዎች ላይ ትልቅ ተጽዕኖ አሳድሯል እና in the 11th century AD Islam was introduced into the empires of Ghana። እና በ11ኛው ክፍለ ዘመን
እስልምና ወደ ጋና ግዛትም ገባ እና sources also indicate that the rulers of Mali accepted Islam as early as the 4th centuries እናም ሶርሶች እንደሚያሳዩት የማሊ ገዢዎች ማለት ነው እስልምናን በ14ኛው ክፍለ ዘመን መጀመሪያ ላይ ተቀበሉና ማንሳ ሙሳ the famous ruler of the empires of Mali was devout Muslim who in 1324 made one of the most luxurious pilgrimage to Mecca እና የማሊው ታዋቂው ገዢ ማንሳ ሙሳ ከ1312 እስከ 1337 የነገሰ ሲሆን በ1324 ወደ መካ በጣም የተንደላ luxury የሆነ ሀጂም አድርጓል እና he remembered for having established many magnificent mosques in West Africa እና በምዕራብ አፍሪካ ብዙ ድንቅ መስጊዶችን በመገንባት ይታወቃል እና in general ዛሬ በጣም ነው የቆየ 50 ደቂቃ በጣም ብዙ ነው እና in general between the 8th and 4th century the religions of Islam reached and was firmly established in area where the ancient and medieval empires of West Africa once flourished, including the territories of the Hausa city state in what is now northern Nigeria. እና በአጠቃላይ ከ8ኛው እስከ 14ኛው ክፍለ ዘመን የእስልምና ሃይማኖት ማለት ነው በምዕራብ አፍሪካ በነበሩ ጥንታዊና መካከለኛ ዘመናት የነበሩ ግዛቶች እንዲሁም በአሁኑ ሰሜናዊ ናይጄሪያ በአውሳ ከተማ ግዛት ውስጥ በስፋት ተስፋፍተዋል ማለት ነው እና ይህንን ይመስላል በጣም ይደክማል እና እዚህ ጋር አክቲቪቲ 4.4 አለ ምን ይላል what was the economic means of the empires of Ghana, Mali and Songhai እና የጋና የማሊ እና የሶንግሃይ ግዛቶች የኢኮኖሚ ምንጫቸው ምን ነበር and then what were the cause what led to the declines and the fall of the empire of Ghana, Mali and Songhai እና የጋና የማሊ እና የሶንጋይ ግዛቶች ማለት ነው እንዲዳከሙና እንዲወርቁ ያደረጉ ምክንያቶች ምን ነበሩ ይላል in what ways the African state today did the Hausa city state flourish እና ዛሬ በየትኛው የምዕራብ አፍሪካ ግዛት ማለት ነው የአውሳ ከተማ ግዛቶች የትኞቹ ነበር ይላል ማለት ነው እናም ሰብስክራይብ አድርጉ ላይክ ኮሜንት ማድረግ እንዳረሱ እንዲሁም እውነት VPN በጣም ያስፈልገኛል VPN ኦን አድርጋችሁ ተመልከቱ እና ይሄንን PPT ማግኘት ከፈለጋችሁ ደግሞ ቴሌግራም ቻናል ላይ የምለቀው ሆናል እዛ ገብታችሁ መመልከት ትችላላችሁ ፓርት 3 ይለቀቃል እሱንም ተመልከቱ ፓርት 1ንም ተመልከቱ ባይ